እየሰሙኮ እንደው ከደረሰውት እኛ ከደረሰውት ይሄ ገዳም የሆነ ያዝነው አጀንዳ አለ ፕሮግራም አለ። ይሄን ገዳም እንደውም ሸዋ ውስጥ መጥተው አንድ ገዳም ይሄ አሁን የጀመርነው ገዳም በደንብ አድርገው አሰርተው እንደውም እስቲ ያስደምሙ ጎጠኛ ላለመሆንዎት ዘረኛ ላለመሆንዎት ለየትኛይቱም ቅድስት ቤተክርስቲያን ተቆርቋሪ መሆንዎትን የሚያረጋግጡበት ይሄን ቤተክርስቲያን የጀመርነው ቤተክርስቲያን ይደግፉ። የሮማን ይባል መሰለዎት ምናልባት እንደው ልጠቁማቸው ታላቁ ቁልቢ ቅዱስ ገብርኤልን በታሪክ ጠብቆ ያስገኘ ድንቅ ቦታ ነው። ቡልጋ አካባቢ የሚገኝ ቡልጋ በሰሜን ሸዋ ቡልጋ ሀገረ ማርያም የሚገኝ የቅዱሳን ቦታ ነው። ይሄን የቅዱሳን ቦታ ደግሞ እሱ ተሻግረው ይዩትና ገዳሙን ከቻሉ ይዩት፣ ካልቻሉት ቋውን ላይመቻቸው ይችላል። ከቻሉ አዲስ አበባ ከመጡ እኛ በጉዞ ይዘናቸው እንሄዳለን። እንደው እስኪ ያሳፍሩ እዛ ቦታ ላይ ሄደው ቦታው እንደው እንዲሰራ ብዙ ልጅ ይኖራቸዋል መቼም ብዬ አስባለሁ። በጣም ያስተባብሩልን እነሱ ያሰሩት ለበጎ ነገር ነው የምንጠቀምባቸው እንጂ አባታችን ለምንድን ነው የምናሳቅቃቸው? አዝሮ ግን አንድ እናት ልጅ ሆነን እንደዚህ መከፋፈል አያስፈልግም። መለያየት አያስፈልግም ነው አኩት ላይ በደንብ አልመለስክልኝም ቅድም ጥያቄ ላይ ማለት ነው። እሺ እሳቸው በተመለከቱ የሚወጡ አንዳንድ ዝቅ ያሉ ቪዲዮዎች አሉ ማይመጥኑ ማለት ነው። ከነሱ ጋር እንደኔ ያለ አመለካከት እንግዲህ ጥላቻ ያለበት ሰው ለምሳሌ ውሸት ለመሆኑ ማስረጃ አባ ዮሐንስን እይሄይስ አርምሞ የሚባል አንድ አካውንት አለ። እይሄይስ አርምሞ የሚባል አካውንት ሁለት አይነት አካውንት፣ አንድ ሰውዬው ስሙ አንድ ነው፣ ሁለት አካውንት ነው። በዛ አካውንት ላይ እኔንም የለቀቀ እይሄይስ ነው እይሄይስ አርምሞ ስምት አይሻልም የሚል ማለት ነው። እና ይሄ እኔን ከእህተ ማርያም ጋር እንዳርጎ አጣብሮ የለቀቀኝ ከእህተ ማርያም ጋር ምን አይነት ግንኙነት አለኝ እንደሌለኝ አገር የሚያውቀው ነው፣ ፀሐይ የሚያውቀው ነው። ውሸት መሆኑ ራሱ ነው እያገለጠ ያለው። ስለዚህ የውሸት ዘጋቢ መሆኑን ውሸተኛ መሆኑን ይሄ አካውንት አሁን ይሄን አካውንት ፎሎ የሚያደርግ ሰው የራስ ማስረጃ ነው ማለት ነው። ይሄ ማስረጃ ሌሎችም ጋር ሐሰት እንደሚሰራ እኔን ከእህተ ማርያም ጋር አጣምሮ ከለቀቀኝ አባ ዮሐንስን ከማያውቃት ሴት ጋር አጣምሮ ከለቀቀ አባ ዮሐንስን ብቻ አይደለም የሚጎዳ ያለ እኔ የምለው ሌላ ሴት ያቺ ሴት ከአባ ዮሐንስ ጋር አብራ የተለቀቀችው ሴት ባል ሊኖራት ይችላል። ቆይ እኔ የምለው ታውቃታለህ እህተ ማርያም ይታውቃታለህ እንዳከም እንደዚህ ያገናኙ እንደዛ ሳችሁ እኮ ተቃቅፋችኋል እኮ። አዎ የባልና ሚስት ያክል ነውና አዎ በቃ እንዴ ነው አሁን ተይዟል። የደብረ አለቃ በአዲስ አበባ ላይ ተቀይሮ ሲመጣ ቅኔ ይቀኝለታል አይቀኝለትም? አራ ይዘረፋል እንጂ ይዘረፍለታል። ቅኔ ይዘመርለታል አይዘመርለትም? አይ ይዘመራል። በቃ ዞሮ ቅኔ ቀርበ ሰንበት ተማሪዎቹ ለብሰው የሚቀበሉበት ቦታ አይቻለሁ። አዎ አይደለም እንዴ? ያ ሲሆን ዛራ ለዛ አለቃ ክብር እየሰጡ ስለ እንጂ እያመለኩት ነው እንዴ? ትክክል። ለአባ ዮሐንስ ብሎ ገዳም የመሰረቱ ናቸው። አባ ቢዘመርላቸው ሰንበት ተማሪዎች ተደራይተው ከበሮ ይዘው አባ ዮሐንስ ፀሐይ ያሉ ቢዘምሩ ችግሩ ምንድነው? ሲልገሪ ለአለቃው ከተዘመረ ለአዲስ አበባ አለቆች በሙሉ እንዲያለ ዝማሬ ከቀረበ ለአባ ዮሐንስ ቢቀርብ እሳቸው የደብረ አለቃ አይደሉም? አለበት እንትኑ ራሱ ይለያያል። በነገራችን ላይ ሲስተሙ ራሱ ይለያያል። እንዴት ቅኔ ማቅረብና ለይቶ ስም በስም መዘመር ይለያያል አይደል? ምን ቅኔ ማቅረብ ማለት ያ የደብረ አለቃ ያልሰራውን ስራ የሌለበትን ጸባይ የሌለበትን ምግባር የሌለበትን በጎ ምግባር ፀሐይ ያልሆነውን ፀሐይ ተብሎ ትጉ ያልተባለው ሊቀ ትጉሃን ተብሎ መላክ ያልሆነውን መላክ ተብሎ የሚቀርብለት ቅኔው የልማት አርበኛ ይሄ ሁሉ ሲሆን ለምንድነው ስንል ቅኔው ይቁማ። ለዛ ከሆነ በርግጥ ከዚህ የሚዘለሉ ብዙዎች አሉ። አሁን አባ ዮሐንስ ጋር በተያያዘ ከዚህም ከፍ ያሉ ነገሮች አሉ። ከዚህ ከፍ ያሉ አሁን አጠቅሰዋል። አንዱ ከዚህ ከፍ ያሉ የሳይሆን ድርሳን ገርል ተጽፎላቸዋል ብሎ የሚያወሩም በሊቃውንት ደረጃ ይቻላል። ገርሉን ያምጡ ማቅረብ ይችላሉ። ገርሉ ፎቶአቸው ይሸጣል ተብሏል። እንግዲህ ሰዎች ለንግድ ከጨረጨሩት እናንተ ፎቶ የሚያጓጣቸው ከሆነ ይሽጡ፣ ከፈለጉ ያምልኩ ፎቶ የሚያጓጣቸው ከሆነ ግን ፎቶ በቤተክርስቲያን አትማ ወንቅሸት ገብርኤል ፎቶ ማተሚያ ቤት ኑሯት የአባ ዮሐንስን ፎቶ አትማ ምሽት ከሆነ ይሄ ነውር ነው፣ ወንጀል ነው። እንደ አጠቃላይ ግን አንድ ነገር አለ። አጠቃላይ በደንብ ፈጡ ያልወጣ ውስጡን ግን ከዛ ሰፈር የሚባሉ ነገሮች አሉ። ይሄ አደገኛ ቫይረስ ወጣ ሐሳብ መድሃን አለ። ይሄ ነው ያለ እንደ አጠቃላይ በኢትዮጵያ ምድር ላይ አለ። በጣም ማለት ይችላል እና ያ ፈጡ አልወጣም በተፈርጋ አንዳንዴ የሆነ ቦታ ላይ ሲራሱ ታያዋለህ። በተግባር ነው እንዲፈጡ ታያዋለህ። ግን ወደ ግን ፈጡ አይወጣም። አንዳንዴ በውስጥ ነው የሚያልቀው። እኔ እናንተ ይሄ እንዴ አደገኛ ቫይረስ ነው። እኔ እናንተ እስቲ እኔ ጎንደር ነኝ። አሁን ጎንደርነቴ እንደ ዘረኛ የሚጠቅመው ጎንደሬ ነኝ ብዬ ማለት እንደ ዘረኛ ጎንደር አሁን ያሳፍረኝ ነገር ስለሌለ ጎንደር ለምን ያሳፍረኛል? አንተ አሁን ወሎ ነህ። ወሎ አያሳፍረም አይደል? ወሎነታ አትሸማቀቅም፣ ትኮራለህ እንጂ
አንተ ከወሎ እኔ ከጎንደር ሆነን አብረን ዘገብን ይሄን ነገር ማለት ነው። ስንዘግብ ዘረኝነትን ያስተዋውቀን ወንድምነትን ያስተዋውቀን። በቃ ይሄ እኮ ወንድምነት ነው። ስለዚህ ግን ዘረኛ ሆኖ ለመጣብህ ሰው ዘረኛ ሆኖ መሄድ ያለብህ አምረን ነገር ለምን ጎጥ አራግቦ ለመጣብህ ጎጥህን አራግበህ ስትሄድ ነው የሚቆም። አይቆምማ። እኔ ግን አልደግፍም ይሄን። አይ ደገፍክም አልደገፍክም አሁን ሰለሞን እኔ አሁን ለምሳሌ እኔ ጎንደር ነው ብዬ ስናገር ዘረኛ ካልክ እነዛ ዘረኛ ያልኳቸው ሰዎች ተነስተው ከጎጃምም ከወሎም ከሸዋም ከጎንደርም ከተለያዩ ቦታ ላይ ሄደው ሐሳብ ሲሰጡ አይ ይሄ እናንተ ክፉ ሐሳብ ነው ክፉ መንፈስ ነው ቁሙ ሳትላቸው እኛ ስንናገር ዘረኛ ከሆነ እነሱ ሲናገሩ መንፈሳዊ ከሆነ እኛ ስንናገር የጎጥን ጉዳይ ከሆነ ይሄ እንዴት ነው? ይሄ ሐሳብ እንዴት ነው ተወስዶ? ትክክል ነን። እንዳንተ ሐሳብ ልክ ነው። ግን ብዙ ጊዜ አሁን እንደኔ አሁን በአንዳንድ ነገር ስዘግብ አለኝ ብዙ ጊዜ ያየሁት ነገር ነው የምትምረው። ፍትፍት ያየሁት ነገር አንተ እኔን ሰለሞን የምታውቀኝ በዘረኛ ነው የምታውቀኝ በምንድን ነው የምታውቀኝ? እስቲ አንተ ከዚህ ጋር ይገናኛል። አንተ እኔን የምታውቅበት መንፈስ ነገር እስቲ ንገርልኝ። እኔ ዘረኛ ለመሆኔ ንገርልኝ። ስማ እንደውም ያንተ እኮ ዘመዶች እኮ ወሎች አይደል? ብዙዎች የሚወጡት እንደውም ከሌላው ሀገር አይደለም ተግባባው። እንደውም ያንተ አብዛኞቹ ጓደኞችን ትግሬዎች፣ የሸዋ ልጆች ምናምን አይደል ያናቸው አይደለ? አሁን ሰሜን ሸዋ የሄድኩበት በምን ታስቤ ነው? ስለ ቡልጋ እየዘገኩ በቃ በመንፈሳዊ ጓደኛ ነው ከአንተ ጋር እያወራሁ በምን ታስቤ ነው? በቃ እንዲህ በወንድምነት ነው እንጂ በሰፈር አይደለም። ስለዚህ የጎጃም ጓደኞች እንዳሉ ታውቃለህ። አገር እስከ ጥግ ድረስ ነው ሁላችንም ያለው ድረስ ጓደኞች አሉ። ጎንደሬም ቢሆን ጎንደርነቱን ብቻ ሳይሆን የምወድለት ስነ ምግባር ነው የምወድለት። አለቀ አይደለ? ታውቀኛለህ። እኔ አሁን በጎንደር በጎጥ አስተሳሰብ እንደሌለ አንተ ትረዳኛለህ። ምን እሱ ብቻ ምክንያቱም እናንተ የምናውቀው አለ። ጎንደር ሆኖ እኮ ጎንደር የሚያስተድቡ አሉ አይደለ? ጎንደር ሆኖ ጎንደር የሚያስተድቡ ሰዎች አሉ። አዎ አሉ። እሱ በጣም ተችታ ማለት እንደው ተቻለ ጋለጂዎች በሀገር የሚነግዱ ምናምን ትላለህ ብዙ ጊዜ እላለሁ። ለምንድን ነው ይሄ ወዶ ሐሳብ ነው። ስለዚህ ለምን እንደምደግፋቸው ሚዲያ ላይ ሲሆን ግን መልኩን ደግሞ ይቀይራል። እንትና ጋር ሄደ ምናምን አይነት ነገሮች አሉ። እሱ አይደለም ግን አንዳንዴ እንደ ክርስትና ረጋ ያስፈልጋል፣ ሰከን ያስፈልጋል። ደግሞ የተገኘው ቪዲዮ ሁሉ እውነት አይደለም። ተቆርጦ የወጣ ሁሉ አሁን ብዙ ጊዜ የሚገርም ነገር ስለ አባ ዮሐንስ ወደ እኔ ብዙ ሰድኮኛል፣ ብዙ ቪዲዮዎች ማለት ነው። ብዙ ሰድኮኛል። በፍጹም ይሄን አላምንበትም። እኔም ማመን ካልበኝ ምንድነው ሙሉ ሐሳባቸው ነው። ለምሳሌ 30 ደቂቃ በደቂቃ ትምህርት ካላችሁ ያ ሙሉ ሰምቼ ምን ማለት እንደፈለጉ እዛ ጋር አይቼ ነው እንጂ ቆርጠህ ወስደህ እዛ ላይ እንዲናቸው ማለት ነው አልችልም። ይሄ በፍጹም ክርስትናም አይደለም። እንደውም እኔ ቅድስት ቤተክርስቲያን አባ ዮሐንስ ልትሸልማቸው ይገባል። ለምን ብለህ ያን ገዳም መስርተው ብዙ ህዝበ ክርስቲያን ወደዛ ቦታ እንዲጎርፍ ካደረጉ ለአካባቢው ማህበረሰብ አስፓልት አሰርተው መብራት አስገብተው መንፈሳዊ ጉባኤ እንዲቋቋም ካደረጉ አሁን ጾም ራሱ ስደተኞችን ሁሉ ተቀብለው የተራቡት የተጠሙትን የሚመግቡ አባት ከሆኑ እውቅና ተሰጥቷቸው አስተባብረው እንዲደግፉ ማለት። በዛ አጋጣሚ አባቴ እስካሁን ያልጠየቋቸውም እንድጠይቃቸው መፈልግ አሁን እኛ ስለ ቤተክርስቲያን እያስተባበርን ነው። ይርዱን፣ ይህን ገዳም ይዩልን። አባ ዮሐንስ እየሰሙ እኮ እንደው ከደረሰውት ይሄ ገዳም የሆነ ያዝነው አጀንዳ አለ፣ ፕሮግራም አለ። ይሄን ገዳም እንደውም ሸዋ ውስጥ መጥተው አንድ ገዳም ይሄ አሁን የጀመርነው ገዳም በደንብ አድርገው አሰርተው እንደውም እስቲ ያስደምሙ ጎጠኛ ላለመሆንዎት፣ ዘረኛ ላለመሆንዎት ለየትኛይቱም ቅድስት ቤተክርስቲያን ተቆርቋሪ መሆኖትን የሚያረጋግጡበት ይሄን ቤተክርስቲያን የጀመርነው ቤተክርስቲያን ደግፉ። የሮማን ይባል መሰለዎት ምናልባት እንደው ልጠቁማቸው። ታላቁ ቁልቢ ቅዱስ ገብርኤልን በታሪክ ጠብቆ ያስገኘ ድንቅ ቦታ ነው። ቡልጋ አካባቢ የሚገኝ በሰሜን ሸዋ ቡልጋ ሀገረ ማርያም የሚገኝ የቅዱሳን ቦታ ነው። ይሄን የቅዱሳን ቦታ ደግሞ እሱ ተሻግረው ይዩትና ገዳሙን ከቻሉ ይዩት፣ ካልቻሉት ቋውን ላይመቻቸው ይችላል። ከቻሉ አዲስ አበባ ከመጡ እኛ በጉዞ ይዘናቸው እንሄዳለን። እንዳው እንደው እስኪ ያሳፍሩ እዛ ቦታ ላይ ሄደው ቦታው እንደው እንዲሰራ ብዙ ልጅ ይኖራቸዋል መቼም ብዬ አስባለሁ። በጣም ያስተባብሩልን። እነሱ ያስሩስ ለበጎ ነገር ነው የምንጠቀምባቸው እንጂ አባታችን ለምንድን ነው የምናሳቅቃቸው? አዝሮ ግን አንድ እናት ልጅ ሆነን እንደዚህ መከፋፈል አያስፈልግም፣ መለያየት አያስፈልግም ነው። ግን አብዛኛው ምንድነው ካልከኝ ግን ቲክቶክ ላይ እይታ ፍለጋ ነው በቃ ፎሎ ሰሳላ እንዲህ ያለ ነገር ሲወጣ ሰው የሚገኘው እዛ ውስጥ ለዛ ቤተክርስቲያን እኮ ትጎዳለች እና ውስጥ ምን እየታወቃል እንዴ? ግን በቃ ይሄ ለይት ያለ ገዝታወራ ህዝቡ የሚገኘው እዛ ነውና እንዲህ አይነት ነገሮች ያው ቢስተካከሉ ደስ ይለናል። እኔም ይለኛል እንደ ግሌ ማለት ነው። እንጂ ከዛ ውጪ ቤተክርስቲያን ውስጥ ደህና እየሰሩ ያለው እኔ አሁን የሚገርም ብዙ ሰው ቢሰድበኝ በዛ ደጋፊ የሚለው አካል ቢሰድበኝ ደግሞ ብዙ ሰው ደግሞ ለኔ ክብር የሰጠ ሰው አለ። አይ
አጥፍተህም ጥፋተኛ ሆነህም ደጋፊ ይኖርሃል። እንኳን አልመተቀርጡ ማለት እንኳን አልመተቀርጡ አጥፍተህም ደጋፊ ያለህ ሲጀምር ዝም ብሎ ስለሆነ ሰው ስታወራ አንተ ደርሶ የሚያኮርፋል፣ የሚቀየማል፣ የሚሳደባል። ይሄ የአይምሮ ዝገት ነው። አሁን መልካም ስራ ሰርተህ ቆራሱ እኮ ሌላ በቃ ነው የሚሰደድ ማለት ነው። ተቆዛው አሁን ቪዲዮ ሰራንተ የሆነ ነገር የሰራው እኮ መልካም ነገር አይደለ? እዛው ውስጥ መጥቶ ደርሶ የሚያኮርፋል።